ጋላታሳራይ ጋብሪኤል ማርቲኔሊን ለማዛወር 38.5 ሚሊዮን ፓውንድ ድረስ አቅርበዋል። አልመለሱለትም አርሰናሎች ኢቭን አስኬድም የሚለውን አልመለሱለትም። ቢኮዝ 38.5 ሚሊዮን ፓውንድ አነስተኛ እንደሆነ ስለሚያውቁ ማለት ነው። ግልጽ ነው። አርሰናል ተጫዋቹን እስከ 60 ሚሊዮን ዩሮ በፓውንድ እስከ 52 እስከ 53 ሚሊዮን ፓውንድ አካባቢ መሸጥ ነው የሚፈልገው። የአርሰናል ቫሉዌሽን ከዛ ጋር የተያያዘ ነው እና አልመለሱላቸውም። ያው ጨምረው ይመጣሉ በሚል ሂደት በማሰብ ይመስላል። ሌላው እዛው ጋር አያይዞ ደግሞ እያነሱት የሚገኘው ጉዳይ ኢታን ንዋኔሪን ነው። ጋላታሳራዮች ሁለቱንም ስጡን፣ ኢታን ንዋኔሪንም እንውሰድ የሚል ሐሳብ ይዘው መጡ። አሁን እቺን ግንኙነት መፈጠሯን ያወቁት አርሰናሎች የቪኒሲየስ ጁኒየር ዝውውር ከከሸፈ በኋላ የሁሊያን አልቫሬዝ ዝውውር ጉዳይ አስተማማኝ አለመሆኑ አልቫሬዝን እንደሚያገኙ አርሰናሎች እርግጠኛ አይደሉም። ስለዚህ እነዚህ ዝውውሮች የቪኒ አልተሳካም፣ የሁሊያን አልቫሬዝም የመሳካቱ ድል አስቸጋሪ ከመሆኑ ጋር ተያይዞ እየጠበበ መጥቷል። ሌሎች አማራጮችን መፈለግ ላይ አርሰናሎች ትኩረት አድርገው እየሰራ ለምን በተደጋጋሚ እንደገለጽ ነው። አንደኛው ኬናን ይልዲዝን ነበረ። አርቴታ ምናልባት የሰሞኑን በቀደም በነበረን ከዛ በፊትም በነበሩን ፕሮግራሞች እንደገለጽ ነው ሁለት ጥራት አላቸው የአጥቂ መስመር ተጫዋቾችን እንፈልጋለሁ ማለታቸው ይታወሳል። ሁለት ጥራት ያላቸው የአጥቂ መስመር ተጫዋቾች። ሁለት ስትል ሁለት የመስመር አጥቂ ነው፣ ሁለት የፊት መስመር አጥቂ ነው ወይስ ምን ለማለት ነው የፈለጉት እንድታስብ የሚያደርግ ነው። ግን እሳቸው ያሉት ሁለት ነው። ሁለት የአጥቂ መስመር ተጫዋች እንፈልጋለን። በነገራችን ላይ አድማጮች ግራ እንዳይጋቡ ሶፊ ሩታ የተባለች አስተያየት ሰጫችንም ጠቅሰዋለች። ኢታን ንዋኔሪን ጋላታሳራይ የሚፈልገው በውሰቱል ነው፣ ማርቲኔሊን በቋሚነት ነው። ይሄንን ኮንሲደር ለማድረግ ያክል ሁለቱንም በቋሚነት አይደለም። ኢታን ንዋኔሪን በውሰት ነው፣ ማርቲኔሊን ግን በቋሚነት ነው ጋላታሳራይ ለማስፈረም ጥያቄው ሁሉ አቅርቧል በይፋ 38.5 ሚሊዮን ፓውንድ ለማርቲኔሊ ያቀርበው ጋላታሳራይ ውድቅ ተደርጎበታልና የንዋኔሪን ውሰት መሆኑንም ሩታ ስላስታወሰችን በዚሁ አድማጮችም ግራ እንዳይገባቸው በቋሚነት አይደለም የኢታን ንዋኔሪን ጋላታሳራይ የፈለገው። ዴፊኒትሊ እሱ ትክክለኛ መረጃ ነው። ሶ እቺን መደላድል ወይም የሁለቱ ቡድኖች ግንኙነት በድልድይ ተያይዟል። ድልድይ ያለው በሁለቱ ቡድኖች መካከል እና ያንን ድልድይ ተጠቅመው አርሰናል ደግሞ የራሱን ፍላጎት ማሳካት ወይም የራሱን ፍላጎት ማድረግ ፈለገ። ሚኬል አርቴታ እንደ መረጃዎች ከሆነ የተጫዋቹ አድናቂ እንደሆነ ይገለጻል። ተጫዋቹ አድናቂ ናቸው ሚኬል አርቴታ የቪክቶር ኦስሜን። ባለፈው ዓመት የተጫዋች በ22 ጨዋታ 15 ጎሎችን አስቆጥሯል እና ናፖሊ ከዚህ ተጫዋች ዝውውር ጋር በተያያዘ ጠይቀውታል። የሳውዲ ክለቦች ነገራች ጋር እስከ 100 ሚሊዮን ዩሮ ድረስ ያቀረቡ ክለቦች አሉ። ግን ተጫዋቹ በአውሮፓ መጫወት ይችላል ገና ነው እድሜ ብሎ የሚያስብ ተጫዋች ነው። እንደምታስታውሰው ከናፖሊ በ25 ዓመቱ ናፖሊ ሲያሰናብተው ተጫዋቹን ወይም ልቀቅልን በቃ በግድ ነው ያስወጡት። እንደምናስታውሰው በወቅቱ በጣም ጥያቄዎች ነበሩ። የደሞዙ ጥያቄ በጣም አነጋጋሪ ነበር። ከፍተኛ ደሞዝ ስለሚጠይቅ በቃ የሳውዲ ክለቦች ናቸው ይሄንን ተጫዋች መውሰድ የሚችሉት የሚል ነበር። እሱ ደግሞ ሳውዲ ግደሉኛል፣ ሳውዲ እጅ አልጫወትም ማለት በአውሮፓ ታላላቅ ሊጎች መቆየት ይፈልጋል። የአውሮፓ ታላላቅ ሊጎች ሞከሩ። ቼልሲ ሞከረ፣ አርሰናል ሞከረ። ከሁለት ዓመት በፊት የነበረው ነው ግርሜ አሁንም ማነሳው። ሁለቱም ክፍያው በጣም ከፍተኛ የሆነባቸው ከመቶ አልነቃነቅም ማለት ናፖሊ ከ100 ሚሊዮን ፓውንድ። ከዛ ባለፈ የደሞዝ ጉዳይ እንደሚታወቀው በጣም ከፍተኛ ነው የተጫዋቹ በወቅቱ። እነዚህ ነገሮች ወደ አውሮፓ ትልልቅ ክለቦች ማንቸስተር ዩናይትድም ኢቭን ጨምሮ ጠይቋል ይሄንን ተጫዋች ቤንያሚን ሼሽኮን ከማምጣቱ በፊት ማንቸስተር ዩናይትድም ጠይቋል ቪክቶር ኦስሜን በሚመለከት ማለት ነው። እና ያልጠየቀ ቡድን የለም። ተጫዋቹ ይፈልጋል በየትኛውም መንገድ። በጣም ጥራት ያለው አጥቂ መስመር ተጫዋች፣ አየር ላይ ኳስ አጠቃቀሙ በጣም ከፍ ያለ፣ በአየርም በምድርም ጥራት ያለው አጥቂ ከመሆኑ ጋር ተያይዞ ማለት ነው። ሶ መጨረሻ ላይ በንጽጽር የተጫዋቹንም ፍላጎት የናፖሊንም ፍላጎት ለማርካት በሚል አንደኛ ተጫዋቹ ገዢ አጣ። ናፖሊ ደግሞ ያን ያህል ከፍተኛ ደሞዝ እየከፈለ ተጫዋቹ ማቆየት አይፈልግም። አሰልጣኙ አንቶኒዮ ኮንቴ ደግሞ አልፈልገውም አሉ ቪክቶር ኦስሜን። ከደጋፊዎች ጋርም ጭምር ግጭት ውስጥ ተገባ። ስለዚህ ያለው አማራጭ ቢያንስ በውሰት ሰተን ተጫዋቹን በውሰት እንስጠውና በውሰት ሲቆይ ደሞዙን አንከፍልም፣ እሱም እግር ኳስ ህይወቱን ይቀጥላል፣ የኛም ክለብ አይረበሽም፣ በዚህ መንገድ እናድርገው የሚል
ስምምነት አደረጉ። መጨረሻ ላይ ነው የወሰኑት። የዝውውር መስኮት ሊዘጋ ቀናት ነው ሰዓታት ሲቀሩት ማስታወሳለሁ። በጣም መነጋገሪያ ነበር የቪክቶር ኦስሜን ዝውውር። ከዛ በሚቀጥለው ዓመት አሁንም የመመለስ ፕሮባቢሊቲ አልነበረውም። ከናፖሊ ጋር የመቀጠል ፍላጎት የለውም እሱ፣ እነሱም አይፈልጉም። ስለዚህ ምን ማድረግ አለባቸው? የዝውውር ገንዘቡ መቀነስ ነበረባቸው ናፖሊዎች። የዝውውር ገንዘቡን ቀነሱና 70 ሚሊዮን ዩሮ አደረጉት በአንዴ። ከ100 ሚሊዮን ወደ 70 ሚሊዮን ቀነሱላቸው። ጋላታ ሰራዮች ተበድረው ከደጋፊዎች ሰብስበው ተጫዋቹን ገዙት። ቪክቶር ኦስሜን ተጫዋቹን ገዙት። በተጫዋቹ አምና በቋሚነት ነው ወይም በፐርማነንት ትራንስፈር ነው ሲጫወት የነበረው ተጫዋቹ። ስለዚህ ንብረትነቱ የጋላታ ሰራይ ነው ይሄ ተጫዋች። በዚህኛው የክረምት የዝውውር መስኮት ጋላታ ሰራይ ከፍተኛ ብር እንዳወጣ ያውቃል ለዚህ ተጫዋች። ለዚህ ተጫዋች ያወጣው ገንዘብ በደጋፊዎች በብድር እንዳልነው እና በተለያዩ መንገዶች ያገኛቸው ገንዘብ ናቸው። እነዚህ ገንዘቦች መመለስ አለባቸው። ስለዚህ ተጫዋቹ ቢሸጥ አሁን አይከፋቸውም። ምክንያቱም ግልጋሎት ሰጥቷቸዋል 2 ዓመት። ሪሴል ቫልዩ 1 ዓመት 2 ዓመት የጨመረ ቁጥር ልጁ 27 ዓመቱ ነው። አሁን ዲሴምበር ላይ 28 ዓመት ይሆነዋል። 2 ዓመት ሲጨምር ሪሴል ቫልዩ 0 ነው የሚገባበት። ስለዚህ ያን ሁሉ ገንዘብ አወጣ ሪሴል ቫልዩ 0 የሆነ ተጫዋች ካስክ እንደ ጋላታ ሰራይ አይነት ቡድን ሰርቫይቭ የማድረግ እድላቸው ጠባብ፣ አደጋ ውስጥ ይገባሉ ከፋይናንሻል ፌር ፕሌይ ጋር በተያያዘ። ስለዚህ ተጫዋቹን ፌር የሆነ ክፍያ ይዞ የሚመጣ ቡድን ካለ መሸጥ ይፈልጋሉ። ለዛ ነው ቶተናም ይህንን ተጫዋች ለማዛወር በጣም ከፍተኛ ፍላጎት አሳይቶ ከነበሩ ተጫዋች ክለቦች መካከል በትልቁ ሲጠቀስ የነበር ቶተናም በጣም ሲጠቀስ ነበር። ይህንን ተጫዋች ለማስፈረም ሞክረው ነበር ቶተናሞች ሲል በዛ ሁኔታ ውስጥ አሉ አላውቅም። ናፖሊ በሩን ሊከፍት የሚችልበት እድል ሰፊ ነው። ናፖሊ ተጫዋቹን ለመሸጥ አንደኛ የመጣለት አርሰናል ነው፣ ትልቅ ክለብ ነው የመጣለት። አምና ከናፖሊ ወደ ጋላታ ሰራይ ሲዘዋወር እነዚህ ክለቦች ከመጡ አውቶማቲክ ትሸጡኛላችሁ ናቸው። ከነዛ ክለቦች ውስጥ አርሰናል አለ አላውቅም፣ ግን 10 ክለቦች እንደተጠቀሱ ግን አስታውሳለሁ። 10 ክለቦችን በስም ተጠቅሰው እነዚህ ክለቦች እኔን ለማስፈረም ከመጡ ትለቁኛላችሁ የሚል ስምምነታቸው ላይ አለ። ስምምነታቸው ውስጥ እንዳካተቱ አስታውሳለሁ። በወቅቱ ዝውውሩ ሲፈጸም አርሰናል አለ፣ የትኛው ክለብ ነው የሚለው ዲስክሎዝ ነው አልተገለጸም፣ ግን 10 ክለቦች ተካተዋል። ከነዛ ውስጥ አርሰናል አንዱ ከሆነ ተጫዋቹ አውቶማቲካሊ የመልቀቅ መብት አለው ካላቸው የውል ሂደት አንፃር ማለት ነው። ከነዛ ውስጥ አርሰናል ከሌለ እንደገና ከጋላታ ሰራይ አመራሮች ጋር የመደራደር ሂደት ይፈጥራል እና ጋላታ ሰራዮች የሚፈልጉት የገዙበትን 70 ሚሊዮን ዩሮ ብቻ ነው የሚፈልጉት። ለምን 70 ሚሊዮን ዩሮ ተሸፈነላቸው ማለት የገዙት ለማሊያ በማሊያው ያገኙት በኢሜጅ ራይትስ እና በመሳሰሉ ነገር ያገኙት ትርፋቸው ነው የሚሆነው። ከፍተኛ ትርፍ ነው የሚያገኙት። ደግሞ ማግኝቷል እንጂ ኦፍ ኮርስ ያገኛሉ። ይሄኛውን ካላስተካከሉ እንኳን እንግዲህ ትርፉ አይገኝ ከባድ ነው። ምክንያቱም ደሞዙም ትልቅ ስለነበረ አሁንም አርሰናል ካስፈረመው ባይዘው ደሞዙ ከፍተኛ ምናልባት የአርሰናል ቁጥር 1 ተከፋይ የመሆን እድሉ ሰፊ ይመስላል። አሁን ባለው ሂደት 308,000 ፓውንድ ነው ደሞዙ። 308,000 ፓውንድ ሳምንታዊ ደሞዝ። ምናልባት እነሳካ እዛ ላይ እየደረሱ ይመስለኛል። እነሳካ ደሞዝ የሳካ አሁን ከፍተኛው የሳካ አይደል እሱ እዛ ላይ እየደረሰ ይመስለኛል። በቃ የሳካ አካባቢ ያለ ደሞዝ ነው። ስለዚህ ስታመጣው ደግሞ ተጫዋቹ እንደው ዝም ብለህ በደሞዝህ አትለው አይደለ? የተወሰነ ጥቅማ ጥቅም ከደሞዝም ከምንም ይፈልጋል ከተለያዩ ነገሮች። ስለዚህ ትንሽ ጨመር አድርገህ የማምጣት እድል ከፍተኛ ነው፣ እነዚህን ሰዎች የማምጣት እድል ማለት ነው። ስለዚህ በዛ ሂደት ውስጥ አርሰናል ይህንን ተጫዋች የሚያመጣ ከሆነ ምናልባት የክለቡ ቁጥር 1 ተከፋይ የመሆን እድሉ ሰፊ ይሆናል። አሁን ብዙዎቹ መረጃዎች እያሳዩ የሚገኙት ከሰዓታት ትናንት ወደ ማምሻው አካባቢ ነው ይሄ መረጃ ሲገለጽ የነበር። ግን ከትናንት ማምሻው ጀምሮ ዛሬ ያሉት መረጃዎች እየጨመሩ ነው የሄዱት፣ እየቀነሱ አይደሉም። ቪክቶር ኦስሜን አርሰናል በሚመለከት አሁን ንግግር ወደ መጀመር ጠንከር ወደ ማለት እየሄደ ነው የሚሉ ሐሳቦች ጠንከር ብለው እየተሰሙ ነው ያሉት በዚህ ሂደት ውስጥ ማለት ነው የቪክቶር ኦስሜን ጉዳይና ይሄ ዝም ብሎ አይ ግምታዊ መረጃ ነው ምናምን አይደለም። ትንሽ ጠንከር ያለም ነገር አለው እንዳልነው ቅድም በተለይ የፈጠሩ ድልድይ የሁለቱ ቡድን ግንኙነት ጠንካራ መሆኑ የፈጠረው ነገር ኢዝሊ ኮሚኒኬሽናቸው እንዲካሄድ እያደረገ ነው የሚል ነገር አለ።
በዛ ላይ ሚካኤል አርቴታ 2 አጥቂ መስመር ተጫዋች እናስፈርማለን የሚል ሐሳብ አንስተዋል። ስለዚህ 2 ካለ አንድ የመስመር አጥቂና አንድ የፊት መስመር አጥቂ ነው ሊያስፈርም የሚችለው። ይሄ ከሆነ ኦስሜን ከመጣ አርሰናል ቤት ውስጥ ምንድነው ሊከሰት የሚችለው ነገር? አርሰናል ከካይ ሃቨርትዝና ከቪክቶር ዮኬሬሽ አንዱን የመልቀቅ ግዴታ ውስጥ ይገባል። ግዴታ። በእርግጥ ጋብርኤል ጄሱስን ይሸጣል። ጋብርኤል ጄሱስን ቢሸጥም ግን አርሰናል እንደ ቪክቶር ዮኬሬሽ እንደ ካይ ሃቨርትዝ አይነት ተጫዋቾችን ሽጦ ከፍተኛ ገንዘብ ካላገኘ የቪክቶር ኦስሜንን ገንዘብ ለማጣጣት ወይም የሱን ገንዘብ በተወሰነ መንገድ ለመቀነስ ወጫቸውን ለመቀነስ በሚደረገው ጥረት ውስጥ ችግር ሊሆንባቸው ይችላል። ስለዚህ ከሁለቱ አንዱና አሁን ብዙዎች እየተወያዩ ይገኛሉ። ማን ይሸጥ ሃቨርትዝ ወይስ ዮኬሬሽ? ብዙዎችን እያወያዩ የሚገኝ ጉዳይ ይሄ ነው። ምክንያቱም አሁን ከሃቨርትዝ መቼም በቀጣይ ዓመት ሚድፊልደር ነው አይጫወትም፣ ግልጽ ነው። አጥቂ ነው የሚጫወተው። ለምን? ቡድኑ ከበቂ በላይ አማካኞች አሉት። ስለዚህ ከሱ ጋር ተያይዞ የሚነሳ ሌሎች ደግሞ ምን እያሉ ያነሳሉ? ቪክቶር ኦስሜን የሚመጣ ከሆነ አርሰናል በኢዜና በዞሊስ የግራ መስመሩን ሊያስመራ ይችላል፣ አዲስ የግራ መስመር ተጫዋች ሊያመጣ ይችላል የሚል ግምቶችም አብረው ይነሳሉ። እኔ ግን አይመስለኝም። የግራ መስመሩ ላይ አርሰናል የሚደራደር አይመስለኝም። ከኬናን ይልዲዝ እና ከመሳሰሉት ተጫዋቾች አንዱን ማምጣት ግዴታ ይሆናል። አንዳንዶቹ የሚሉት ምንድነው ቪክቶር ኦስሜን ከመጣ ሎ ፕሮፋይል የሆነ የመስመር አጥቂ ነው የሚያመጡ እንደ ኒዳይ አይነት በ50 በ60 ሚሊዮን ዩሮ ሊገዛ የሚችል እንጂ ከ100 በላይ የሚሆን ተጫዋች መስመሩ ላይ ላያመጡ ይችላሉ። ምክንያቱም የኦስሜን ዋጋም ጫናው ስለሚከታቸው የሚል ሐሳቦችን አያይዞ እያነሱ ይገኛሉ። ግን አርቴታ ደስ ብሏቸዋል ቪክቶር ኦስሜን የሚመጣላቸው ከሆነ ማለት ይሄ ሐሳብ ደስ ብሏቸዋል። የቪክቶር ኦስሜን ዝውውር ወደ አርሰናል የሚለው ዝውውር በጣም ስሜታቸው እንደገዛው ወይም ፍላጎት እንዳሳደረባቸው የመረጃ ምንጮች አብረው እየገለጹ የሚገኙበትን ሂደት እየተመለከትን እንገኛለንና እንግዲህ በነገራችን ላይ የቪክቶር ኦስሜን ደሞዝ ቀደም 308,000 ፓውንድ ነው ሳምንት ያለው አይደል ግርምዬ? ግን ምንድነው የቱርክ የታክስ ሲስተም እና የሌሎች የአውሮፓ ሀገራቶች ታክስ ሲስተም በጣም የተለያየ ነው። ብዙ ጊዜ ትልቅ ተጫዋቾች ወደ ቱርክ ሲሄዱ እናያለን አይደል? እና ብዙዎች ይገረማሉ። ምን አይቶ ቱርክ ምናምን ይላሉ። ለምሳሌ አሁን በዚህ የዝውውር መስኮት እንኳን ሳላ ሄዷል፣ ሊያንድሮ ትሮሳርድ ሄዷል፣ ካርሰናል እነ ኦናና ምናምን ሄደዋል እና ብዙ ተጫዋቾች ሄደዋልና ቱርክ ለምንድን ነው የሚሄዱት ይላሉ ብዙዎች። ወይ ዓለም አቀፍ ተቀባይነት የለው ሊጉ ወይ በደንብ አይከፍል ምናምን ይላሉ ብዙዎች። አይደለም እንዳትሸወዱ። የቱርክ ሊግ ትልቁ አድቫንቴጅ ታክስ ላይ ነው ጨዋታው። ሌላው 50ውን ጎምዶ ይወስድባል። ለምሳሌ ደሞዝ 400,000 ፓውንድ ቢሆን 200,000 ታክስ ሊሆን ይችላል። የቱርክ ግን የታክስ ሲስተማቸው ኢዚ ነው፣ ቀለል ያለ ነው። ከኢሜጅ ራይት ምናምን ጋር በተያዘ የምታገኛቸው ሙሉ አብዛኞቹ ወደ ኪስ እንዲገባ የሚፈቅድ ነው። ያን ስለሚመቻቸው ነው ብዙ ክለቦች ብዙ ተጫዋቾች ቱርክን የመረጡት። ለዛ ነው ቪክቶር ኦስሜንም ወደ ቱርክ ሄደው 308,000 ፓውንድ እኮ ማንም ይከፍለዋል፣ ይታወቃል እኮ ሊቨርፑልም ቢመጣ ማንቸስተር አርሰናልም ቢመጣ ይከፍለዋል። ግን አሁን የሚደራደር በ308,000 ፓውንድ አይደለም የሚደራደርህ ታክሱ ምናምን ቀንሶ ወይም ከታክስ ፍሪ ይሄን ያህል ገንዘብ ክፈላይ ነው ሊል የሚችለው እዛኛው የለመደው ነገር ስላለ እና የቱርክ የታክስ ሲስተማቸው ከአውሮፓዎቹ ትንሽ ለየት ያለ ከመሆኑ ጋር ተያይዞ ያንን ሊጉን የሚመርጡበት ብዙዎች ተጫዋች ነው። ስለዚህ ይሄም አንዱ ኢፌክት ወይም አንዱ ተጽዕኖ ሊሆን ይችላል ተብሎ ይገመታል። 27 ዓመቱ ነው ቪክቶር ኦስሜን። በመጪው ታህሳስ ወር ነው 28 ዓመት የሚሞላው። ጥሩ እድሜ ነው ይሄ እድሜ። ተጫዋቾቹ በብዛት የሚበስሉበት ጠንከር የሚሉበት አርሰናል እዚህ እድሜ አካባቢ ያሉ ተጫዋቾችን ነው በትልቁ እያሰሰ የሚገኙ። የሚገርመኝ ነገር አሁን ጉማሬዥን ያመጣው 28 ዓመቱ ነው። ቪክቶር ኦስሜን 27 ዓመቱ ነው። ኢዝሪ ኮንሳ ከመጣ 28 ዓመቱ ነው ግርሜ። በዚህ ክረምት የዝውውር መስኮት እንኳን ባለፉት ክረምት ዝውውሮች የመጡት እነ ቪክቶር ዮኬሬሽ 27 ዓመታቸው ምናምን ናቸውና ይሄን እድሜ በደንብ አንድሪያ ቤርታና አርሰናሎች በደንብ የተስማሙበት ነው። 26 27 28 አካባቢ ያሉ ተጫዋቾች ለቡድኑ በተለይ ዋንጫ ማንሳት ለሚፈልግ ቡድን ቁልፍ ተጫዋቾች እንደሆኑ ግልጽ የሆነ እቅድ ይዘው እየሰሩ ያሉበት ሂደት እየተመለከትን እንገኛለን። ከጁሊያን አልቫሬዝ ጋር በተያዘ ሌላው ከቪክቶር ኦስሜን ወጣ እንበልና ጁሊያን አልቫሬዝ በተመለከተ ይሄ ተጫዋች በአትሌቲኮ ማድሪድ ልምምድ መስራት አቁሟል። ግን ልምምድ እየሰራ ያልሆነው ከዝውውር ጋር በተያዘ አይደለም ተብሏል። ተጫዋቹ ፊት አይደለም። ከዓለም ዋንጫ እረፍት በኋላ በቃ ሰፊ እረፍት አድርጎ ስለመጣ ፊት አልሆነላቸውምና ለወዳጅነት ጨዋታም ዝግጁ ስላልሆነላቸው ተጫዋቹ ከክለቡ ራቅ ብሎ ለግሉ ልምምዶች እንዲሰራ ታዟል ይላል። ግን አንዳንድ መረጃዎች ያው ክለቡ ሚስጥር ለመጠበቅ የሚያደርገው ጥረት እንጂ ተጫዋቹ ልቡ ስለሸፈተባቸው
ባለመግባባት የመጣ ነገር ነው ይላሉ። ለአንዳንድ መረጃዎች ደግሞ አይደለም የፊትነስ ጉዳይ ነው ከቡድኑ እንዲርቅ እያደረገው ያለው ብሏል። ዝሮ ግን ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር በዚህ ሰዓት ልምምድ እየሰራ አይደለም። እሱ የሚፈልገው ባርሴሎና ነው። አትሌቲኮ ማድሪዶች ደግሞ በፍጹም ለባርሴሎና መሸጥ አይችሉም። ይሄ እንግዲህ ሌላ ፓዝል ሌላ ከባድ እንቆቅልሽ ነው የሚቀጥር ጉዳይ ነው። እንዴት ይፈታል የሚለው እናየዋለን። ኢዝሪ ኮንሳን በመጨረሻም ከአርሰናል ጋር በተያያዘ ጨምርና የኔን መረጃዎች ጨርሳለሁ። ኢዝሪ ኮንሳ ዛሬ አዲሱ ነገር ምንድነው? አርሰናልን እንደሚፈልግ አስታውቋል በኤጀንቱ በኩል። ትናንት ስም ስናነሳ ነበረ 40 ሚሊዮን አርሰናል ሰጠ፣ 60 ሚሊዮን አለ አስቶን ቪላ። በመሃላቸው የ20 ሚሊዮን ዩሮ ዲፈረንስ አለ። ከዚህ ልዩነት ጋር በተያያዘ ሁለቱ ክለቦች እንግዲህ ለማጥበብ ልዩነቱን እየተነጋገሩ ባሉበት ሰዓት በኤጀንቱ በኩል ኢዝሪ ኮንሳ ወደ አርሰናል መዛወር እንደሚፈልግ ወይም የአርሰናልን ዝውውር በፖዚቲቭ እንደተቀበለው አንድ ተጫዋች አልፈልግም ካለ እኮ አልፈልግም ተቀብሎታል። የአርሰናልን ዝውውር እሺ መሄድ ይችላል እነሱ ከተስማሙ አም ሃፒ እኔ ደስተኛ ነው አርሰናል በሄድ የሚል ፍቃድ መስጠቱም እየተነገረ ነው የሚገኘው። ይሄ አንድ ስቴፕ ነው፣ ኮንሳን ወደ አርሰናል የሚያስጠጋ አንድ ስቴፕ ዛሬ ተሰምቷል ለማለት ያለው ግርም የተወሰነ ነገር ለመጨመር ያክል አድማጮች ከዚህ በፊት የቪክተር ኦስሚንም ስም ከአርሰናል ጋር መስማማቱ ወይም ስሙ መያያዙ ይታወቃል። ግን ያሁኑን ለየት የሚያደርገው የሁለት ተጫዋቾች ፍላጎት በጋላታ ሳራይ ስላደረ ነው። እሱ ኢምፓክት አለው፣ ተጽዕኖ አለው። ለዛየርም እኮ ትችላል። እንደ ክሪስታል ፓላስ እና ኤቨርተን ተቀይሮ የለ እንዴ? ክሪስታል ፓላስ እና ኤቨርተን እኮ ተቀይሯል። በክሪስታል ፓላስ ሲጫወት የነበረው ብሬናን ጆንሰን ኤቨርተን ገብቷል። ድዋይት ማክኒል ደግሞ ክሪስታል ፓላስ ገብቷል። ተጫዋች ትለዋወጣለ። ያሁኑን ለየት የሚያደርገው የቪክተር ኦስሚንን ከዚህ ቀደም የነበረው የቪክተር ኦስሚን ደሞዝ ውድ ነው፣ አርሰናል እንዴት አድርጎ ያስፈርመዋል፣ ይሳካል ወይ የሚሉት ጉዳዮች ናቸው። ያሁኑን ግን ለየት የሚያደርገው ጉዳይ ወይም ደግሞ ያሁኑን የቪክተር ኦስሚንን ለየት የሚያደርገው ጋላታሳራይ የማርቲኔሊ ፈላጊ ሆኖ ነው። ድልድዩ ተሰርቷል። ድልድዩ አለ፣ መስመሩ ተዘርግቷል። እሱ ነው ትልቁ ነገር። ስለዚህ ማርቲኔሊን ፈለገ፣ እንደገና ኢታን ንዋኔሪን ፈለገ። ስለዚህ ያንን መፈለጉ እና አርሰናል የሚፈልጋቸው አጥቂ ተጫዋቾችን ማጣቱ ኦስሚን ላይ ትኩረት እንዲያደርግ አድርጎታል። ቪኒ ጁኒየር አልተሳካም። እንደገና የአልቫሬዝ ጉዳይ ከጊዜ ወደ ጊዜ ተጨባጭ ነገር ማምጣት አልተቻለም። አርሰናል መያዝ አልቻለም። የዝውውር ጭራውን መያዙን አልቻለም። ትኩረት ያደረገው ማለት ነው ቪክተር ኦስሚን ላይ የጋላታሳራይ ገፍቶ መምጣት። ማርቲኔሊን 38.5 ሚሊዮን ፓውንድ አቅርቦ አርሰናል ውድቅ አደረገበት። 50 ሚሊዮን ፓውንድ ነው ፈልገው ብለዋል። ከዛ ደግሞ ኢታን ንዋኔሪን ደግሞ ውሰት ፈልጋለሁ አለ ጋላታሳራይ። ውሰት ደግሞ ጥሩ ግንኙነት ሲኖር ነው ተጫዋችን በውሰት ለአንድ ክለብ ልሰጥ የምትችለው። የቪክተር ኦስሚን ያሁኑ ከአርሰናል ጋር የተያዘበት ይለያል። እንደ ከዚህ ቀደሙ እንዳታስቡት። ከዚህ ቀደም የነበረው ተጫዋቹ ናፖሊ የነበረው አቋም አለ፣ ብዙ ብር የሚከፈለው አለ፣ ደሞዙ ከባድ ነው። አሁን አርሰናል ደሞዝ የመክፈል አቅም ላይ ያለ ክለብ ነው። ብዙ ገንዘቦችን አግኝቷል በሽልማትና በኢሜጅ ራይት። ስለዚህ ያን ያህል ቪኒ ጁኒየርን እኮ አርሰናል ለማስፈረም ያን ያህል የቋመጠው እኮ የቪኒ ጁኒየርን ደሞዝ እኮ መሸፈን እንደሚችል እኮ እርግጠኛ ሆኖ ነው። 400,000 ፓውንድ ሳምንታዊ ደሞዝ ሁሉ ለመክፈል ዝግጁ ነበር አርሰናል። ከግብር ነፃ እኮ ነው እሱ ግሪግሪ ኢማጂን እንግዲህ አጠቃላይ ደሞዝ ከ600,000 በላይ በትክክል። ስለዚህ አርሰናል ያ ችግር የለበትም። ድሮ የሚነሱ ችግሮች በሌሉበት መደላድሉ ድልድዩ በተዘረጋበት ሁኔታ ላይ ስለሆነ ነው የዘንድሮውን ዝውውር ለየት የሚያደርገው ኦስሚን ጋር በተገናኘ ማለት ነው። በጣም የልብ ጓደኛውና የቪክተር ኦስሚን ሚዜ የሆነው ጆን ኦጉ በማህበራዊ ገጹ ላይ የናይጄሪያ ሚዲያዎች እየዘገቡት እንዳለው እንዳሰራጨው ከሆነ እየጸለይኩ ነው ብሏል። ወደ አርሰናል እንዲዘዋወር ቪክተር ኦስሚን እየጸለይኩ ነው፣ ጸሎት ላይ ነኝ ብሏልና ይሄም አንዱ የሚጠቁመው ነገር አለ። ማሳያ ሰው እንዲህ አይነት ሐሳብ ሲሰጥ ማርቲኔሊ እንደምታውቁት ስሙ ከፓሪስ ሰን ጀርመን ጋርም ስሙ ተያይዞ ነበር። ፓሪስ ሰን ጀርመን የማርቲኔሊ ፈላጊ እንደሆነ በቅርብ ሳምንታት ሲገለጽ ነበር። በኋላ ላይ የፈረንሳይ ክለብ ሐሳቡን ቀየረና ኖ እንደውም እኔ የአያክሱን ተጫዋች ነው የምፈልገው ብሎ የአያክስ ሚካ ጎድስ የሚባል የ21 ዓመት ተጫዋች ፓሪስ ሰን ጀርመን ፍላጎትን አድርጎ የማርቲኔሊን ነገር ትቶታል። ያኔ ጋላታሳራይ ጫን ብሎ መምጣት ጀመረ ማለት ነው። እና ሌላኛው ደግሞ እንግሊዛዊ ከ20 ዓመት በታች ኢታን ንዋኔሪ ነው። ኢታን ንዋኔሪ እንደምታውቁት በባለፈው ዓመት በኦሎምፒክ ደ ማርሴይ እግር ኳስ ክለብ በውሰቱ እንዲጫወት ተደርጎ ነገር ግን በማርሴይ እግር ኳስ ክለብ ላይ የተጠበቀውን እንቅስቃሴ ማድረግ አልቻለም። ዘንድሮ ፕሪሲዝን ላይ ግን ጥሩ አቋም ማሳየቱን ተከትሎ ኤሲ ሚላን፣ ፉላም፣ አርቢ ላይፕዚግ፣ ቦሩሲያ ዶርትመንድ እና በርካታ ክለቦች ፈልገውታል። አሁን ደግሞ ጋላታሳራይ በውሰት ስጡኝ ብሎ መጣ። ቀደም እንዳልናችሁ አንድ ክለብ ከአንድ ክለብ ጋር የሚዋዋሰው ጥሩ ግንኙነት ሲኖር ነው።
ከጎረቤት ጋር አንድ ሰው ዕቃ የሚዋዋሰው ከጎረቤት ጋር ጥሩ ግንኙነት ሲኖር ነው። ወደ ቼልሲም ወደ ማንቸስተር ዩናይትድም እንደማይሄድ የስኬሊ ፍንጭ የሰጠ ሆኖ እያለ ዙቢሜንዲ ግን ሊለቅ የሚችልበት እድል እየሰፋ መጥቷል። ምክንያቱም የጆዜ ሞሪኒዮ ሪያል ማድሪድ የማርቲን ዙቢሜንዲ ፈላጊ ሆኖ መጥቷል። ደግሞ ከቼልሲ በተጨማሪ ማለት ነው 77 ሚሊዮን ፓውንድ ነው ዋጋ የተገመተለት ማለት ነው። እና እነዚህ ዝውውሮች የሚጠናቀቁ ከሆነ ወይም እነዚህ ተጫዋቾች ክለቡን የሚለቁ ከሆነ በአንጻሩ አርቴታ በተናገረው መሰረት ወደ አርሰናል እግር ኳስ ክለብ በጣም ጥቂት የሚባሉ ክፍተቶቻችን መሸፈን የሚያስችሉ ዝውውሮች እናደርጋለን ብለዋል። በግልጽ እንደተናገሩት ጥቂት ወርልድ ክላስ ስትራይከሮች አሉ፣ እነሱን እንሞክራለን ብለዋል። ይህ ማሳያው አንዱ ኦስሚንን አርሰናል ለማምጣት እንደማይቦዝን የሚጠቁም ሐሳብ ነው። በእንግሊዝ ፕሪሚየር ሊግም ኦስሚን ከዚህ ቀደም መጫወት እንደሚፈልግም የገለጸበት አለ። ቅድም ሶፊ እንዳለው ክለቦች የትኛው ክለብ ላይ በመብቱ ይኖረዋል የሚለው ጉዳይ አርሰናል ይካተት አይካተት በግልጽ የተቀመጠ ነገር ባይኖርም ግን በአርቴታ ጥቆማ መሰረት ምናልባት ኦስሚን አልቫሬዝን እየሞከሩ ነው። የቪኒ ጁኒየር ውድቅ ሆኗል። አልቫሬዝ ካልተሳካ ሌላ አማራጭ ግን እዚህ ቦታ ላይ ተጫዋች እንፈልጋለን ብለዋል። ከጥቂቶቹ መካከል አንዱን ወርልድ ክላስ ስትራይከር ይዘን እንመጣለን ብለዋል። ሁለተኛ ክፍተታቸውን ሲናገሩ ተከላካይ ቦታ ላይ የዊሊያም ሳሊባን ክፍተት ለመሸፈን ነው። ኤዝሪ ኮንሳን ቅድም ሶፊ አንስቶታል። በተጨማሪም የቀድሞ የሊቨርፑል ዲፌንደር በአሁኑ ሰዓት በባየር ሊቨርኩሰን እግር ኳስ ክለብ እየተጫወተ የሚገኘው ኤዝሪ ኮንሳን ለማስፈረም አርሰናል ንግግር እያደረገ እንደሚገኝ ተገልጿል። ስለዚህ የኤዝሪ ኮንሳ ወይም የዣረል ኳንሳ እዚህ ጋር በአጥቂ ቦታ ላይ ኦስሚን ሁለት ፊርማዎችን እንደሚያደርጉ የአርቴታ ሐሳብ ስለሚጠቁም ከነዚህ ዝውውሮች ከሶስቱ ተጫዋቾች በቅድሚያ ግን በአጥቂ ቦታ ላይ ኦስሚን፣ በተከላካይ ቦታ ላይ ደግሞ ኤዝሪ ኮንሳ፣ የኤዝሪ ኮንሳ ካልተሳካ ዣረል ኳንሳ የቀድሞ ሊቨርፑልን ዲፌንደር አርሰናል የማስፈረም ፍላጎት እያሳየ መምጣቱን መረጃዎች እየጠቆሙ ይገኛሉ።